እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። በዓሉ የሰላም፣ የጤና፣ የፍቅር፣ የመተሳሰብና የበረከት እንዲሆንላችሁ መልካም ምኞቴ ነው። እንግዲህ ውድ ተመልካቾቻችን ወደ ሀገር ቤት የተሰኘው በፍልሰትና ፍልሰት ተመላሾች ዙሪያ የምናቀርብላችሁ ዘወትር ቅዳሜ ፕሮግራማችን ተጀምሯል። እንግዲህ በዚህ ፕሮግራም ላይ በፍልሰትና ፍልሰት ተመላሾች ዙሪያ እውነተኛ ታሪኮችን፣ የመንግስት አካላቶችን፣ የሃይማኖት አባቶችን፣ የተለያዩ የሚመለከታቸው አካላቶችን እያቀረብን ወደ እናንተ አስተማሪና አዝናኝ የሆነውን ፕሮግራም ይዘንላችሁ እንቀርባለን። ይህን ፕሮግራም ወደ እናንተ አዘጋጅቼ ማቀርብላችሁ እኔ ዳኛ ይታይ ጣሴ ሲሆን በሙያዬም ዳኛ ነኝ። ይህን ፕሮግራም እንድናቀርብ ድጋፍ የሚያደርጉልን ፖፑሌሽን ሚዲያ ሴንተር ከዩኤንዩሜን ጋር በመተባበር ነው። እንግዲህ በጣም አስተማሪ የሆኑ ፕሮግራሞች አሉን። ብዙ ታሪኮችን እንዳስሳለን። ተከታተሉን። መልካም በዓል፣ መልካም ቆይታ። ሰላም ውድ የወደ ሀገር ቤት ሳምንታዊ ቴሌቪዥን ፕሮግራም ተከታታዮች እንደምን ከረማችሁ? ዛሬም እንደተለመደው የተለያዩ ታሪክ ያላቸውን የፍልሰተኛ ሴቶች ያሳለፉትን ጥሩና መጥፎ የህይወት ታሪኮችን የምንዳስስበት ፕሮግራማችን አሁን ተጀምሯል። ፍልሰት እንደኛ በደህነት ለምንኖር ኢትዮጵያውያን እንዲሁም አፍሪካውያን የደህነት መገለጫ እየሆነ መጥቷል። ለፍልሰቶቻችን ብዙ ምክንያቶችን የምንጠቅስ ቢሆንም ዋነኛው ምክንያታችን ግን ድህነታችን ነው። ድህነት ደግሞ አቅም የሌላቸው ላይ ይበረታል። በተለይ በሴቶች ላይ ጫናው ከፍ ያለ ነው። ሴት ልጅ በአገራችን የቤተሰብን ኃላፊነት መሸከምና ከማስተዳደር ጀምሮ ብዙ ጫናዎች ስላሉባት እነዚህን ዘርፈ ብዙ የጀርባ ሸክምን ለማቅለል ግድ የሚለውን የስደት መንገድ ከችግር መውጫ አድርጋ ትቆጥረዋለች። ከዛም መጀመሪያው እንጂ መጨረሻው ለማይታወቀው ለአስፈሪው ፍልሰት ራሷን ታዘጋጃለች። ቤተሰቦቿን ከድህነት ለማላቀቅ ስራ አጥቶ ቤት መዋልን ልታስቀር፣ ለቤተሰቦቿ የሚገባውን ደስታ ልትሰጥ፣ የማይታወቀውን መንገድ የሚደረስበትን ወይም ደግሞ የማይደረስበትን ተስፋ ይዛ ጉዞ ትጀምራለች። በለስ ከቀናት ከወራትና ከዓመታት የበረሃ የጫካና የውሃ ጉዞ በኋላ ያሰበችበት ሀገር ወይም ቦታ ትደርሳለች። እድል ካልቀናትና ቀን ከጠመመባት ደግሞ ለበረሃው ሙቀት ተጋልጣ ለጫካው ጉዞ ተሸንፋና ለውቅያኖስ ማዕበል እጅ ሰጥታ መንገድ ላይ ቀርታ ተስፋዋ የማይደረስበት ሆኖ ተኖ ይቀራል። የዛሬ ባለ ታሪካችን እረፍት አልባ ጉዞ ምን አተረፈች፣ ምንስ ተማረች የሚለው ለእናንተ ለውድ ተመልካቾቻችን የምናስቃኛችሁ ይሆናል። አይቺ ሞባይል ስንት አመት አገለገልሽኝ? ሬዲዮ ማዳምጦ እኮ በሷ ነበር። እሷም ይሄው አረጀች እምቢ አለች። ሰንትሮ እኔ ምልሽ አንድ ነገር አስቤያለሁ። ምን ከቤ? እንዴ እኛ ህይወታችን ሳይቀየር እስከ ዛሬ ድረስ ይሁን እንደተርመጠመጥን እየኖርን ነው። በቀደም ይኸውልሽ አቶ ተዘራ ቤት ሄጄ ነበር ሽምግልና ብለው ስገባ አንቺ ድሮ እንደኛው ነበሩ። ተለውጦ ሶፋቸው፣ ጣራው፣ ግርግዳው ሁሉ ነገር እነበረድ ምን ትያለሽ ግቢው ራሱ ምንጣፉ ሌላ ነው። እሱም ቢሆን እኮ የሚለብሰው ሱፍ ቀላል አይደለም። ሁሉ ጊዜ ያለው ግራ ይገባኛል። እንዴ እንደገና ደግሞ በቀደም ለት ከታች በኩል ያለችው ማነች? አስካለ ጋር እሱም ጋር ሄጄ ነበር። እሷም ሁለቱ ባልየው ይዞኝ ሄጄ ነበርና ስገባ ቤታቸው እንዴት ተለውጧል። ሶፋው ትያለሽ፣ ቴሌቪዥኑ ይሄ ትልቁ ነው። እንደገና ደግሞ መታጠቢያ ቤታቸው ሁሉ ሳሎን ሁሉ እንዴት ያምራል። እንዴ ይሄ ነገር ምንድነው ለውጡ ብዬ ስጠይቅ ጉድ ሰማሁኝ። ለካ ሴቶች ልጆቻቸውን አረብ ሀገር ልከው ነው ለካ። ወይኔ እስከዛሬ ሳናውቅ እና ልከን እኛም እኮ መለወጥ እንችል ነበር። ስለዚህ ዛሬ አንድ ነገር አስቤያለሁ ላማክርሽ ነው ይሄን ጉዳይ። ምን አሰብክ ከቤ? አዎ
እኛም እንደ ሰዎቹ መለወጥ አለብን። ልጃችንን ልከን አረብ ሀገር መለወጥ አለብን። እንዴት ሆነን እንደዚህ ሆነን እስቲ አስቢው ኑሯችንን። እና ደላላውን ሄጄ አነጋግሬ ነበር ዛሬ። ይሄንን ነገር ለነግርሽ ነው የመጣሁት። ልጃችንን አረብ ሀገር መላክ አለብን። ምን ትያለሽ? አይ ከቤ አሁን ገና ከመሸነቃ እኔ እኮ ካንተ እንጣብዬ እንጂ እኮ ቀድሜ ይሄን ነገር ያሰብኩት እንደ እናት አንጀት ሆኖብኝ ነው እንጂ ምን ትላለህ? እሱ ያስካለንም አታንሳብኝ። የቲቪውን ተው፣ የቤቱ የሴራሚኩ የቴራዞኑን ሁሉ ተው። እንደው ሴት ማህበር ስትመጣ የሽፎኑ የሀገር ልብሱ የፈረንጅ ጨርቁ አረማመዷ ራሱ ነጠር አድርጓታል። እንዴት እንደሆነች እሱም ብቻ የአልማዝስ ብትል አልማዝም እኮ አንድ ልጅ አለካ እንዴት እንደተለወጠች እኔ ካንተ እንጣብዬ እንጂ ከቤ እቺን ልጅ አሳምነን መላክ አለብን። እውነትክን ነው። ለመቼ ልትሆነን ነው? እኔ እንደዚህ ከአንድ ሺህ እስካሁን ድረስ ያለው ጫማ ያልቆ ሰው ሳልመስል ከናልማዝ እየተበደርኩ እኔ መቼውን ከዚህ ጭስ እንኳን ሞጣው እባክህ። ሰው ስቶቭ ላይ ደርሷል፣ እኛ እዚህ በጭስ የተንትን ይያል ይኸውልህ ያለው መከራ። አረ ተወኝ እባክህ ተወኝ ከቤ ተወኝ። ሳልነግር በቀደም ለታ ላስካለ የሆነች ብር ቀበሌ ተሰልፈን የሆነ ትንሽ ብር አበድሪኝ ይዤ ልግባ ቤት ስገባ ሰጥሻለሁ ብላ እንዴት እንዳደረጋት እንደዛለት ነው የተሰማኝ። የወላድ መሃን መሆኔ ታወቀኝ የዛለት ነው። ሴት ልጅ እያለን ከቤ የተሰማኝን ልነግር አልችልም። ስቶቭ እንኳን የለን ያው እስካሁን በጭስ በከሰል ያውል እንግዲህ ይሄ ነው የወላድ መሃል መሆን። እኔስ በሆነ ያ ጫማ አይተሽዋል አይደል እንዴ? ተጣሞ ሶሉ ተጣሞ ስንት ጊዜ 2 አመት 3 አመት አረኩኝ። እንዴት አርገን እንኖራለን? ስለዚህ ዘዴው ምን እንደሆነ ታውቂያለሽ። አሁን ስትመጣ ልጃችንን ይሄንን ነገር ነግረን አረብ ሀገር መላክ አለብን። ተስማምተሻል አይደለም? በቃ ፍልሰት ለአፍሪካውያን የመጠሪያ ስማችን ከሆነ ሰነባብቷል። አፍሪካ ብሎ ስደት ብሎ አፍሪካ የብዙ ዜናዎች ማሟሻ ርዕስ ነው። በተለይ በምስራቅ አፍሪካ ጉዳዩ ይበረታል። በመላው ዓለም ከሚገኙ የአፍሪካ አህጉር ስደተኞች ከ70% በላይ መነሻቸው ምስራቅ አፍሪካ ነው። ምስራቅ አፍሪካ በጂኦግራፊካዊና ፖለቲካዊ አስፈላጊነቷ ምክንያት የብዙዎች አይን ስለሚያርፍባት ሁሉም ለራሱ ጥቅም ሲል ያለ ረፍት ለትርምስ የተዳረገች አድርጓታል። የዚህ የአህጉሪቱ ረፍት አልባ ትርምስ ህዝቦቿን ለረሃብ፣ ለቸነፈር፣ ለድህነት፣ ለሞትና ለስደት ተዳርገዋል። በአንድ ወር ውስጥ ብቻ ከ100 ሺዎች በላይ ስደተኞች ከነዚህ አካባቢዎች በመነሳት ወደ ተለያዩ ዓለማት የተሻለ ሰላም፣ የተሻለ ኑሮ፣ የተሻለ ህይወትን ፍለጋ ረፍት አልባውንና አሰቃቂውን ህገወጥ ስደት ለአፍሪካውያን እንደታደለ ጥሩ ገጸ በረከት ጨርቄን ማቄን ቤቴን ንብረቴን ሳይሉ ወደማያውቁበት ዓለም ይተማሉ። ኢትዮጵያም የነዚህ ምስኪን ስደተኞች መነሻ ሀገር በመሆን ከቀዳሚዎቹ ስፍራ ላይ ትገኛለች። በተለይ በቅርብ የሚወጡት ጥናቶች እንደሚያሳዩት ከኢትዮጵያ የሚነሱ ፍልሰተኞች በዓለም ላይ በብዛት እየታዩ ሲሆን ከነዚህም ውስጥ ከወንዶቹ ፍልሰተኞች ባልተናነሰ ሴቶቹ ብዙ ቁጥር እንዳላቸው ይጠቁማል። በተለይ ለሴት ፍልሰተኞች ገፊ ምክንያት ከሆኑት መካከል ዝቅተኛ የኑሮ ደረጃ፣ ከፍተኛ የቤተሰብ የኑሮ ጫና፣ የሥራ ማጣት፣ ቤተሰብን የመለወጥ ከፍተኛ ጉጉትና የቤተሰብና የአቻ ግፊቶች በገፊ ምክንያትነት የሚጠቀሱ ናቸው። እንደምን አለሽ? እንኳን አደረሰሽ። እንኳን አውራ ደረሰ። ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣችሁ። ለዛሬ ፕሮግራማችን እዛች ጋር አዘጋጅቻለሁ። እሺ። ከአዲስ አበባ ከተማ ሴቶችና ህፃናት ማህበራዊ ጉዳይ ቢሮ ኃላፊ ጋር ቆይታ ይኖረኛል። እንግዳዬ ራሷን ታስተዋውቅልኛለች። ተከታተሉ። ሰላም። እሺ፣ እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? አለን። እንግዲህ ዛሬ እኔን ለማግኘት በፍልሰትና ፍልሰት ተመላሾች ዙሪያ ማብራሪያ ለመስጠት እዚህ ስለተገኘሽ እጅግ አድርጌ አመሰግናለሁኝ። እሺ፣ ራስሽን አስተዋውቂልኝ። እሺ፣ ወይዘሮ ቆንጅት ደበላ የአዲስ አበባ ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ኃላፊ።
ጥሩ እንግዲህ ቆንጂት እንግዲህ አጠቃላይ በፍልሰት ገጽታዎች ላይ ያሉ አንዳንድ ነገሮችን እንጫወታለን። እንግዲህ ሰዎች ከማህበረሰባቸው ለመፍለስ ሲወስኑ የሚሰጡት በጣም የተለመዱ ምክንያቶች ምንድናቸው ብለሽ ታስቢያለሽ? እሺ እንደኛ ቢሮ አንዱ ያው ከሚሰራበት ዘርፍ ፍልሰት ጋር በተያያዘ በማህበራዊ ዘርፋችን አንዱ ከምናካትታቸው ከምንተገብራቸው ተግባራት ውስጥ ይመደባል ፍልሰት ማለት ነው። ያው ፍልሰት መሰረታዊ ትርጉሙ አንድ ሰው ከመደበኛ ከሚኖርበት አካባቢ በጊዜም በቋሚነትም አልፎ ሄዶ ሌላ አካባቢ ለመኖር ሲወስን ያንን ፍልሰት እንለዋለን። መደበኛም ኢመደበኛም ይኖራል። ያው ህጋዊ ሰውነት አሟልተው ብለው የሚሄዱትን መደበኛ እንለዋለን። ህጋዊ ያልሆነው ደግሞ ሳያሟሉ መረጃዎችን በተሟላ ሁኔታ ሳይዙ ሲፈልሱ ደግሞ ህጋዊ ያልሆነ ፍልሰት እንለዋለን ማለት ነው። ከዚህ አንፃር እንግዲህ በአብዛኛው በተለይ ደግሞ እንደ ከተማችንም ካየናቸው ውስጥ ለፍልሰት መሰረታዊ ምክንያቶች ናቸው የምንላቸው ከአመለካከት ውጪ ባለው አንዱ የኢኮኖሚ ችግር ነው በአብዛኛው የሚያነሱት ማለት ነው። እኛ ሀገር ውስጥ ያሉት ከአንድ ክልል ወደ ከተማችን የሚመጡትን ስናይ መሰረታዊ ችግር ብሎ ምክንያት አድርገው የሚወስዱት የኢኮኖሚ ችግር ነው። በዚህ ውስጥ እንግዲህ ስራ አጥነትም ድህነትም የተሻለ ህይወት ፍለጋም የሚለውን ነገር ልናነሳ እንችላለን ማለት ነው። ከዛ ውጪ የተለያዩ የማህበራዊ ጫናዎችም ሌላው ምክንያት ነው። አንዳንድ ጊዜ ቤተሰብም ራሱ ጫና የሚፈጥርበት ማህበረሰቡም በራሱ በቃል አውጥቶ በቃል ሳያወጣም ደግሞ በራሱ የከሌ ልጅ የተሻለ ለውጥ አምጥቷል በሚል አይነት ተጽዕኖ የሚያሳድርበት ሁኔታ አለ። ከዛ በተረፈ እንደ ፖለቲካዊ ማህበራዊ ችግሮችም ያለ መረጋጋት አንዳንድ ጊዜ ደግሞ ከተፈጥሮ አንፃርም ካየን ድርቅ፣ ጎርፍ የመሳሰሉት ለእንደዚህ አይነት ችግሮች ሊያጋጥሙ ይችላሉ። ከዚህ ባለፈ ግን መሰረታዊ ምክንያቶች ብለን ብንወስዳቸው ብለን የምናስበው በተለይ ሀገር ውስጥም ብቻ ሳይሆን ወደ ውጭም ከመሄድ አንፃር ያመለካከት ችግሮች በዋናነት ገዢ ናቸው ብዬ ነው የምወስደው ማለት ነው። አንዱ ወደ ውጭ ሄዶ መለወጥ ይቻላል፣ አገር ውስጥ መለወጥ አይቻልም፣ ወይም ደግሞ ቶሎ ፈጥኖ ለውጥ ማምጣት የሚቻለው ወደ ውጭ በመሄድ ነው የሚለው ለስደት ያለን አዎንታዊ አመለካከት አንዱ ይሆናል። ሁለተኛ በሀገር ውስጥ ያሉ ፕሮግራሞች፣ ፕሮጀክቶች ወይም እነሱን ሊያቅፍ የሚችል በተለይ ደግሞ ወጣቶች፣ ሴቶች ሊያቅፋቸው የሚችሉ ድጋፎችንም ጭምር መንግስታዊ ድጋፎችንም ያለ ማመን ትኩረት ያለ መስጠት በእነዚህ ድጋፎች ፈጥነን እንለወጣለን ብሎ ይሄን አመለካከት በውስጥ ያለ ማስረጽ ሌላው ምክንያት ነው። ከዛ ውጪ የተሳሳቱ መረጃዎች በተለይ እነዚህ ሰዎችን ለስደት የሚያዘዋውሩ እንዲዳረጉ የሚያደርጉ አካላት የሚሰጧቸው መረጃዎች በጣም የተሳሳቱ በአንድ ጊዜ ሁሉ ነገር የተሻለ ይሆናል የሚል አይነት አመለካከትም ጭምር ስላለ እሱም እንደ ምክንያት የሚጠቀስበት ሁኔታ ይኖራል። ከዛ ውጪ ቀደም ሲል የሄዱ ግን በጣም ጥቂት የሆኑ ለእነሱን ለውጥ ከውጭ ሆኖ እንደ ሪሚታንስም ሲልኩ ያ ተጽዕኖ የሚያሳድርበት ሁኔታ አለ። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ይህንን ፕሮግራም እንደዚህ ባማረ መልኩ ዘንጬ እንዳቀርብላችሁ ያደረገችኝ የቢታንያ ጥበብ ናት። የቢታንያ ጥበብ 22 አካባቢ ነው አድራሻዋ። ታች ባለው ስልክ ቁጥሯ ታገኟታላችሁ። በጣም ለተለያዩ ፕሮግራሞች እንደዚህ እንደኔ ያማረ የተለያዩ የአገር ባህል ልብሶችን ትሰራላችኋለች። ለአማረ አለባበስ የቢታንያን ጥበብ ይምረጡ። ቆይ ዝም በል በቃ መጣች። ኮቻዋን ሰማው መጣች። ቆይ ዝም በል ማይ ወይ ልጅ አይ እስቲ እንደው ማቼ ወን ከአንድ ኪሎ ድንች የምንገላገለው 1 ኪሎ እንደ ሰው 10 ኪሎ 15 የምንገዛው መቼ ወን ፈጣሪ ያውቃል። ነይ ቁጭ በይ እስቲ ነይ ቁጭ በይ እስቲ። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ሰላም ነሽ? ማንሽ ነው ማይ? ኧረ ተይኝ እባክሽ ተይ። የወላድ መሀን መሆን ተይኝ ከሰው አንሰ ምንድነው እየተካሄደ ያለው አባዬ? አይደለም
ችግር አለ እስከዛሬ ድረስ አናኗራችን ታውቂያለሽ አይደል ልጄ የገበያው እንጀራ አይቀርም ምኑ አይቀርም እንዲሁ እየታገልን ይሁንልሽ እድሜያችንም ገፍቶ አሁን የደረስንበት ደረጃ ደረስን ግን ይሁን ኑሮ ፈቃይለም እሷም እንደምታያት አንቺም ደግሞ ልጃችን ደርሰሽልን ድረን ብለን አስበን ነበር ኑሮ አስቸገረን ኑሮ አስከፋል የጊዜ ጉዳይ ነው አባዬ እንለወጣለን ማይለወጥ የለም እኮ ምን ለወጥበት መንገድ እኮ ፈጥረንልሽ ነው የጠበቅንሽ አሁን አንድ ነገር አስበናል እኔና እናትሽ ተመካክረን የሚገርምሽ ጎረቤቶቻችንን ሌሎችንም አይተናል ዞረን አየን ለካ እኛ እንደዚህ አፈር መስለን እኔ ምን ለበስ ጫማጥቼ እናትሽም በዚህ ሽት እየኖር ምንድነው ባጭሩ ቆይ ልንገርሽ እንዴ ያስካለን ልጅ ውይይትና ላይ የሸን ከሄደች 3 አመቷ ቤቷ እንዴት እንደጓደኛሽ አልነበረች አብራችሁ አልነበር የምትማረው ከሄደች ምን አረብ ሀገር ይጂ እንደነሱ ለውጪን አንቺም ተለወጪ ነው ምን ይሄው ነው በቃ ይኸውልሽ ታዳምጪኛለሽ እኔ ተማሪደም እኔ እዚህ ሀገሬ ነው ሰርቼ መለወጥ ፈልገው እኔ እዛ ብዙ ስራ ሲሰራሉ ሲባል ሰምቻለሁ ምን ነገር እንደዛ አይነት ነገር እንድታስቡ አልፈልግም እኔ ተማሪደም እዚህ ነው የምለወጠው ሰማሽኝ ይሄን ነገር ካይምራችሁ አስወጡት ሰማሽኝ ወይ እኔ አባትሽ ነኝ ባዝንብሽ ጥሩ አይደለም ምን መሰለሽ እና አንተ በኔ ስቃይ ነው ታዲያ የሚያልፍልህ አይደለም እንዴ የሰው ልጅ አታይም እንዴ አረብ ሀገር ሄዶ ሰርቶ ተለውጦ ሲመጣ እንዴ እሺ በይ ልጄ ቆይ አንቺ እኛን ወልደንሽ ይሄን ሁሉ ደረጃ ድረስ አስተምረንሽ ያንቺ ደሞዝ እንደሆነ የ5 ሊትር ዘይት አይገዛ አንቺ እንደው ከጓደኞችሽ እንኳን አትቀኝ በዚህ እድሜ ሰርተሽ ራስሽ ተለውጠሽ እኛን ያለዋች መቼ ልትለወጪ ነው አንቺም አስቢ እኮ ሰከን ብለሽ ቆመሽ አስቢ የዛ ሀገር ያለው ልፋት አይታችኋል ሰምታችኋል አባዬ አንተ ሬዲዮ ተጠቀማል አይደል እንዴ እና የሚደርስባችሁ አደጋ ሰማም እንዴ እና እዛ ሄደሽ እኔ ቆይ ልጅ አይደል እየሰማን ነው እና ታዲያ እየሰማችሁ ቦሌ ተቀብለው የሚመጡትን ዕቃ ያየን አንቺ የዛ ሀገርን ታያለሽ ሂጂና አንቺ እዩ ግዴለሽም እዩ ልጄ ሰርተሽ ተቆጣሽ ለውጪን ያለው አዎ እና ማን ሞቱ ያው ያስካለ ልጅ ወጣለች ያልማዝ ልጅ ወጣለች ያቶርገጤም ልጅ ወጣለች አገሩ በሙሉ ወጥቶ እኛ ከሰው በታች ሆነ እንደው ካስካለ ተበድሬ ብድር ሳጣ አራማጌ እንዴ አራታይንጂ እንዴ እሱን ታያቺ ትንሿ ልጅ አዎ ቤተሰቦች ስለ ፍልሰት የሚሰሙት ነገር መልካምና በጎ ከሆነ ደግሞ ተጽዕኖ በእጅጉ ይበረታል ልጃቸው ፈረንጅ ሀገር ሄደች የተሻለ ኑሮ ጀመረች በቃ እነሱ አለፈላቸው ከችግር አላቀቀቻቸው መባልን የሚጠላ ወላጅና ቤተሰብ አይኖርም ከሀገር መፍለስን የሚያበረታታ ቀን ከሌሊት የሚጎተጉታት እንቅልፍ የሚነሳት አይዞሽ በርቺ ሂጂ የሚላት እነከሊን አየሻቸው እነንቶኔን ሰማሻቸው እንዴት እንዳለፈላቸው እያሉ በጎን እንጂ መጥፎን ባለማየት ውጤቱን እንጂ ሂደቱን ባለመስማት ብዙ ወላጆች ልጆቻቸውን ለስደት ይገፋፋሉ እዚህ ጋር መሰመር ያለበት ጉዳይ ቤተሰቦች የሴት ልጆቻቸውን ስቃይና መከራ ማየት ፈልገው ሳይሆን ስለ ፍልሰት ከሚሰሙት መልካም መረጃ በመነሳት እንደሆነ ማስተዋል ያስፈልጋል እንግዲህ ዛሬም በአዲስ አበባ ከተማ አስተዳደር ሴቶችና ህፃናት ማህበራዊ ጉዳይ ቢሮ ነው ያለሁት ዛማ እንግዳሉኝ እንግዳይ ራሳቸውን ያስተዋውቁልኛል ተከታተሉኝ ሰላም እስኪ ራስዎትን ያስተዋውቁልኝ መሐመድ ከባል ባላለ በአዲስ አበባ ሴቶች ህፃናትና ማህበራዊ ጉዳይ ቢሮ የማህበራዊ ጥበቃ ማስተባበሪያ መከታተያ ዳይሬክተር ነኝ በጣም ጥሩ እንግዲህ በጣም አመሰግናለሁ አቶ መሐመድ ከኔ ጋር ቆይታ ለማድረግ ፍቃዱ ስለሆነ እጅግ አድርጌ አመሰግናለሁኝ እንግዲህ በፍልሰትና ፍልሰት ተመላሾች ዙሪያ እንደ ተቋማችሁ አንዳንድ ጉዳዮችን እንጨዋወታለን እንግዲህ ከተሞክሮ ፍልሰተኞች ጉዟቸውን ከመጀመራቸው በፊት ምን አይነት አፈ ታሪኮች ወይም የተሳሳቱ አመለካከቶችን ያምናሉ ለመሄድ መጀመሪያ የደላሎች እንትናላቸው ግፊት አለ እዛ የሚሄዱበትና ሀገር የማያልተተገበሩ ተግባራትን ጥሩ እንደሚኖሩ ኑሯቸው እንደሚሻሻል እና የተሻለ ኑሮ እንደሚኖሩ ስለሚነገራቸው የሚያለሙት ያንን የተመቻቸው ኑሮ ነው ማለት ነው ነገር ግን ከሄዱ በኋላ የሚፈጸመው ተግባራት ተገላቢጦሽ ይሆናል ስለዚህ የሚያዩት መጀመሪያ
ያንን እዛ በውጭ ሀገር ያለ የተንደላቀቀው ኑሮ ስለሚያስቡ ነው ማለት ነው። ኦኬ እንግዲህ የተሻለ ህይወት አለ ብለው ያልተጨበጠ ተስፋ ይሰጣቸዋል። ከዚህ ሲሄዱ የሚይዙት ተስፋ ሌላ ነው፣ እዛ ሲሄዱ ደግሞ የሚያዩት ሌላ ነው ማለት ነው። ሰዎች ፍልሰት ከመጀመራቸው በፊት ያላቸው መቀረፍ አለበት የምትሉ ትልቁ የተሳሳተ አመለካከት ምንድን ነው? መጀመሪያ የሚሄዱበትን ሀገር ባህል በደንብ ማወቅ መቻል አለባቸው። ሁለተኛ ሲሄዱ በህጋዊ መንገድ መሄድ እንዳለባቸው በጥንቃቄ ማወቅ መቻል አለባቸው ማለት ነው። እንደዛ ካልሆነ በደላላዎች ይታለሉና ያልሆኑ ጉዞ ይሆናሉ፣ ይጓዛሉ። በዛ መሰረት በረሃ ላይ ብዙ ግርፋት ይደርስባቸዋል፣ አካል መጉደል ሊደርስ ይችላል። ደላሎች ከውስጥ አካላቸው ሊያወጡ ይችላሉ። ስለዚህ መጀመሪያ የሚሄዱበትን ሀገር ባህልና በህጋዊ መንገድ ተረድተው መሄድ መቻል አለባቸው ማለት ነው። ስለዚህ የሚሄዱት በህጋዊ መንገድ መሄዱን ከቆረጡ ያን ህጋዊ መንገድ መሆን መቻል አለባቸው ማለት ነው። ይሄ ደግሞ በተለያዩ ተቋማት አለው። በስራና ክህሎት ለምሳሌ ቅድመ ስልጠና የሚባል አለ። ያን ስልጠና እንትን ብለው አሟልተው የሚሄዱበት ሁኔታ ይመቻቻል ማለት ነው። እንዴ አባዬ ምንድን ነው የምትለኝ? እኔ እዛ ብሄድ ቲክቶክ የለ፣ ኢንስታግራም የለ፣ ምን ሶሻል ሚዲያ የለ። ለምን ሄጄ ነው ለምናና? አይ የኔ ልጅ አባዬ በጣም ታሪክ እኮ ነው። ይኸውልሽ አዳምጪ ልጄ አሁን ምን እንደምናረግ ታውቂያለሽ? እስቲ ይሄን ሱሪ ይታጠባል፣ መቀየሪያ የለኝ፣ ጫማውን አይተሻል። እናትሽን ያት እስቲ ጸጉሯን ገና እኮ ልጅ ነች። አንቺን በወለድን እንደዚህ ሆነን ነው። ተይ ልጄ አባዬ እኔ እናንተን ችግር ስቃይ ማየት አልፈልግም። በቃ ተባረክልኝ። እስቲ እኔን እንኳን አንድ ሶፍ አንድ ምድጃ የለኝ። እድሜ ልኬን በከሰል እየተሰቃየ እና እስካለ ብድር እየጠየኩ አስካለ የምትለብሰውን አይተሻል? አካሄዷን ሁሉ አይተሻል? ይሄ ሁሉ በልጇ የመጣ ነው፣ በልጃቸው የመጣ ነው። አልማዝስ ብትሆን ኧረ እባክሽ አንቺ ገና ኢንስታግራም አንቺ ቲክቶክ ያለሽ እኛ ምን ባለው አተናል። አንቺ ሱት ያለሽ ተዘራ ከረባቱ ራሱ በየቀኑ ይቀያየራል። ይሄ ሰውዬ ከየት ነው የሚያመጣው እንዴ? አብረን ነው ጡረታ ያወጣ ነው፣ አብረን ነው ስራ ያቆም። በቃ ተረጋጉሽ። እኔ እናንተ ደስታ ነው የምፈልገው፣ የእናንተን ጥሩ ነገር ነው የምፈልገው። እኔ እንደዚህ እንድትማረሩብኝ አልፈልግም። እሰይ የኔ ልጅ ነይ ሳሚ ነይ እኔ ልጅ እንደዚህ ነው። እኛም ትመርቅሻለን። እሰይ እደግልኝ እኔ ልጅ እንዲህ ነው እንጂ ዛሬ መቼ ይሆናል? እኔ ልጅ የሄድሽበት ሁሉ ይለምልም። ተባረኪ የኔ ልጅ። ቃል ይወጣልሽ። እግዚአብሔር ይባርክ። እደጊ አሁን አደርሳለሁ። ቶሎ ድንቹን ላጥ ኧረ አንተ ደግሞ ትቆይ ትንሽ ትብላ። አሁን እኔ እናትሽ እያለሁ አሁን ተመስገን አባቴ ተመስገን የኔ ጌታ። እንደ ሰው ጫማ ላረግ ነው፣ እንደ ሰው ይሄንን ፎጣ ከረባት ላረግ ነው ጌታዬ። አስካለ ዳርሽልሻለሁ። ከአንቺ የሚያንስ የለም። ምስጋና ይድረስ። ኧረ ያኛውስ ቢሆን ያኛው ተዘራ እንዴት እንደሚሆን እኔን ሲያይ ወይኔ ተሰሚኛለሽ? እችን ደስታማ ሄጄ ከነሱ ጋር ነው ማበስረው። ስለዚህ ግድ የለም አሁን ልጄን አብይልኝ፣ ደላላውን አነጋግሬ ጨርሻለሁ። ሄዳለች ኮረመይ አይዲያ ኧረ በስመ አብ። ተመስገን ሂድ በል። እኔም ምግቧን አዘጋጅላታለሁ። አሁኑን አያስካለ ደረስኩብሽ፣ መጣሁልሽ። ተመስገን። ጥቂት ጊዜ እንዳንቺ ሽፎኑን ያገር ልብሱን አራረማመዴም እንዳንቺ ይሆናል። አሁን ለልጄ ምግቧን ልስራላት። እግዚአብሔር ይመስገን። ተመስገን ነው ተመስገን። የሚኖሩበትን ሀገር ወይንም አሰሪዎቻቸውን ወደ ሀገራቸው ኢትዮጵያ ይዘው መጥተው ሀገራቸውን እንዲጎበኙና የተቸገሩትን እንዲረዱ ብዙ በማድረግና ኤንጂኦ በማቋቋም ለሌሎች የተረፉ ብዙ ባለታሪኮች እንዳሉ ሀቅ ነው።
እንዲሁም ቤተሰብ እስከመሆን ደርሰው ስደት በቃኝ ብለው ወደ ሀገራቸው ከተመለሱም በኋላ እንኳን ለመጠያየቅ በአሰሪዎቻቸው የአውሮፕላን ትኬት እየተቆረጠላቸው እንደ ዘመድ የሚጠያየቁ እንዳሉ እሙን ነው። ሁለትም በዚህ ሁሉ የቤተሰብ ግፊት ተነሳስተው ሳያስቡበትና በእርግጥም ውስጣቸው ሳይላቸው ለእነሱ እርካታና ደስታ ብለው እዚህ ሁላችንም ድሃ ከምንሆን እኔ እጄ ተለውጬ ለውጣቸዋለሁ ብለው በማሰብ የውዴታ ግዴታቸውን የማያውቁትን ስደት ጀምረው ያልጨረሱ፣ ተጉዘው ያልደረሱ፣ አልፎላቸው ያልነገሱ፣ በበረሃ ተንከራተው በጫካው ተሰቃይተው በባህሩ ሰጥመው የቀሩ የእነሱንም የእሷንም ህልም ሆኖ የሚቀርብበትም አጋጣሚ ቀላል አይደለም። ቤተሰብም ሀብት ሳይሆን መርዶ፣ ጸጋ ሳይሆን ጽልመት፣ ተስፋ ሳይሆን ጸጸት የሚወርሳቸው ብዙ ታሪኮችን እናውቃለን። በቡታጅራ ከተማ የተለያዩ የማህበረሰብ ክፍሎችን እያነጋገርኩ ነው ያለሁት። እንደምን ዋሉ አባ? እግዚአብሔር ይመስገን። እስኪ ራስዎትን ያስተዋውቁልኝ። እግዚአብሔር ይስጥልኝ። ቀሲስ ወገኔ መኮንን እባላለሁ። በቡታጅራ ከተማ የመስቃን ወረዳ ቤተ ክህነት ዋና ስራ አስኪያጅ። እሺ ቀሲስ፣ እንግዲህ እኔን ለማግኘት ፍቃዶ ስለሆነ እጅግ አድርጌ አመሰግናለሁኝ። እንግዲህ በፍልሰትና በፍልሰት ተመላሾች ዙሪያ አንዳንድ የግንዛቤ ጥያቄዎች ይኖረናል። ብዙ እንግልቶች አሉ እና ያንን ሁሉ እንግልትና ስቃይ አሳልፋ ነው አንድ ስደተኛ እህታችን ወደ ሀገሯ የምትመለሰውና ብዙ ጊዜ ስኬትን እንጂ ከስደት በስተጀርባ ያሉ ውጣ ውረዶችን አንረዳም ብዙ ጊዜና እንደው ምን ይላል የእናንተ ማህበረሰብ? እርሶስ ምን ይላሉ እዚህ ላይ? ያው ስደት ቅድም እንዳልኩሽ ነው፣ መልካም አይደለም፣ ጥሩ አይደለም። ያው ካልተቸገሩና ካልተጠበቡ በስተቀር ስደትን የሚወድ ማንም ማህበረሰብ ማንም ሴት ልጅም ማንም የለም። ግን ያው ከችግር ነው ቅድም ባልኩሽ መሰረት። ህብረተሰቡ ግን ይሄ ይረዳል የሚለውን እንግዲህ በሚዲያም በአንዳንድ በሶሻል ሚዲያም የሚመለከቱት አሉ። ሴቶች ሲደፈሩ፣ ሴቶች ከፎቅ ላይ ሲወረወሩ፣ ሴቶች ሰራተኛ ሲያንገላቱ፣ ይህንን ሁሉ ቀናዋት መከራውን ይመለከታሉ። ግን በማህበረሰቡ ይሄ የጠለቀ አስተሳሰብ አለ ወይም ደግሞ ችግሩን ይረዳሉ ብዬ አላምንም። በአብዛኛውን እንደ ቀላል የሚያዩት ዞሮ ዞሮ ብትሄድልኝ ልጄ ወይም ብትሄድልኝ እህቴ ታሳልፍልኛለች የሚል ሐሳብ ነው ያለው እንጂ ነገ ልጄ ልኬ ምን ይገጥማታል፣ ምንስ በአይምሮዋ ላይ ምን ይደርሳል የሚል አመለካከት የለም። እንግዲህ ማህበረሰቡ አንደኛው ከችግሩ ማንጻብ ሊሆን ይችላል። ሁለተኛም ደግሞ ያው እንዲያልፍለት በልጁ የመመካት በልጁን የመላክ ነገር ነው እንትን የሚያለውና ማህበረሰቡ ሙሉ ለሙሉ ይሄንን ግንዛቤ ያለው ብዬ በግሌ አላምንም። ከስኬቱ በስተጀርባ ያለውን እንግልት ብዙ ጊዜ ያው ስለማይወራ ግን ብዙ ግንዛቤ የለውም ማለት ነው። ስኬቱን እንጂ ከበስተጀርባ ያለውን እንግልትና ስቃይ ብዙ ሰው አይረዳውም። አዎ ብዙዎቹ ይህንን ግንዛቤ የላቸውም ነው። አሁንም ቢሆን ስኬቱን ብቻ ነው የሆነ እንዲቤድ ለምሳሌ ያክል አንድ አባት እና እናት ልጁን ይልካል። በጎን እቤት ተሰርቶ ለውጥ ያያል። ምናልባትም በግብርና ገንዘብ ሲላክ ከችግር ሲወጡ ይመለከታል። ግን ይሄንን ነገር እንደ ስኬት ይወስዱትና በስተጀርባ ያላቸውን ችግር ግን ያው ቅድም ባልኩሽ መሰረት ነው እንደ ግል በውስጣቸው ሲነግሩሽ እንደ ሃይማኖት አምባሲ ሲነግሩሽ በጣም አሰቃቂና የማይፈልግ ነው እና ይሄ ነው ከማህበረሰቡ ጋር ያለው ግንዛቤ ያለው እስከዚህ ድረስ ነው በእኛ አካባቢ። መታመሰገኝው መታስተላለፊው መልእክት ካለ ደው በዓለም ነውና ድሉን ላንቺ ልስጥሽ። እሺ በጣም አመሰግናለሁ። መላው የክርስትና እምነት ተከታዮች በሙሉ
እንኳን ለ2018 ዓመተ ምህረት የመስቀል በዓል አደረሳችሁ ማለት እወዳለሁ። እናንተንም እጅግ በጣም አመሰግናለሁ። አባይ ቲቪም ዳኛ ይታየንም በተለይ ትልቅ ጉዳይ በሆነው በተለይ ከሴቶች ጋር ደግሞ በጣም የሚያያዝ ጉዳይ ስደት ላይ በጋራ ስለተወያየን አባይ ቴሌቪዥንንም እናንተንም በጣም እናመሰግናለን። እሺ እኔም እጅግ አድርጌ አመሰግናለሁ። እንግዲህ ውድ ተመልካቾቻችን በፍልሰትና ፍልሰት ተመላሾች ዙሪያ እናንተን ውድ ተመልካቾቻችንን እያስተማሩ የሚያዝናኑ ናቸው ብለን ያሰብነውን ፕሮግራም ወደ እናንተ አዘጋጅተን አቅርበናል። በዚህ ፕሮግራም ትምህርት እንዳገኛችሁበት እንደተዝናናችሁበትም እርግጠኛ ነን። በዚህ ፕሮግራም ላይ ሐሳብ አስተያየት ካላችሁ ታች ባለው አድራሻችን ማሳወቅ ትችላላችሁ። እንግዲህ ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት እያልኩኝ መልካም በዓል ይሁንላችሁ። አትያጨለማ አበራ መስቀሉ እኛ አበራ ተንሳለን